ሰላም ወደ የብረት ስራ ማህበራችን ቤተሰቦች እንግዲህ ዛሬ ከአዲስ አበባ ከተማ ወጣ ብለን ኦሮሚያ ክልል በመትገኘው በቢሾፍቱ ከተማ ተገኝተናል። እንግዲህ ዛሬ ስኬታማ ተበዳሪዎቻችንን የምንጎበኝበት ከነሱ ጋር ደግሞ መልካም ቆይታ የምናደርግበት ጊዜ ይኖረናል። እንግዲህ ሁላችሁም እንድትመለከቱ እንድትከታተሉ መልካምን ነገር እንድትቀስሙ ደግሞ ጋበዝናችሁ። መልካም ቆይታ። ስሜ ፍጹም ንጉሴ ይባላል። ትዳር የለኝም፣ 2 ወንድ ልጆች አሉኝ። ወደ አዋጭ እንድመጣ የነገረችኝ እናቴ ነች። መጀመሪያ እሷ ተመዝግባ ነበር። እኔ እንድመዘገብ እሷ ነች ወስዳ የሚያስመዘገበችኝ። በእሷ ምክንያት ነው። አባል ከሆንኩኝ 4 አመት ይሆነኛል። በመጀመሪያው ዙር 75 ሺህ ብር ቆጥቤ 300 ሺህ ብር ወስጄ ነበረ። እሱን አመት ከሆነኝ በኋላ ለ3 አመት ነበረ። እኔ 3 አመቱን ሙሉ አልተጠቀምኩም። በአመቱ መልሼ ድጋሚ 100 ሺህ ብር ቆጥቤ 400 ሺህ ብር ወሰድኩኝ። ተበድሬ የወሰድኩትን ትንሽ የሱቅ የልጆች ሱቅ ነበረኝ። እሱ ላይ ነው ያዋልኩት እና እሱን ነው እየሰራሁበት የነበረው ማለት ነው። እና አሁንም ለመውሰድ እንትን ላይ ነኝ ያለሁት። አዋጭ ከመግባቴ በፊት ብዙ እቃ አላመጣም ነበር። ያው በትንሹ ነበር እየሰራው የነበረው። እዛ ገብቼ ከተበደርኩኝ በኋላ ነው ሱቁን በደንብ እየጨመርኩኝ መስራት የጀመርኩት እና ጠቅሞኛል። እኔ ሌሎችን በእርግጥ አላየሁኝም፣ ግን አዋጭ የሚለየው ለኔ ማለት ነው የምፈልገውን በጊዜው በወቅቱ አግኝቻለሁና እንድሰራም አድርጎኛል። በደንብ ስራዬን እንድሰራ በዛ ምክንያት ለኔ ጥሩ ነው። ያው የስራዬ እንትን ነው፣ በቃ አጋሪ ነው የስራዬ አዋጭ ለኔ። ብድር በፊት እኔ ምፈራ ነበረ፣ መበደር የሚባለውን ነገር ፈራ ነበረ። ግን ለስራ ከተጠቀምክበት በትክክል ለዛ ፐርፐስ ከተጠቀምክበት እና ከመለስ በጣም ጥሩ ነው። ብድር ሰርተ ትመልሳለህ ያንን ነገር፣ አንተም ውጤታማ ትሆናለህ፣ የተበደርከውንም ነገር ትመልሳለህ እና ብድር አያስፈራ፣ ጥሩ ነው ብዬ ነው ማምነው። በቀጣይ አሁን 2ኛ ዙሩን ዘግቻለሁኝ። ለ3ኛ ለመበደር ዝግጅት ላይ ነው ያለሁት። በደንብ ስራዬን አስፋፍቼ ለመስራት አስቤያለሁኝ። እኔ ማስተላለፍ የምፈልገው ብድር ጥሩ ነው ማለት መስራት ከቻልክ፣ የምትሰራውን ስራ ካወክ፣ ለዛ ነገር ከተጠቀምክበት ተበድሮ መስራት አያስፈራም። በጣም ጥሩ ነገር ነው ብዬ ነው ማምነው። መስራት ለሚፈልጉ ሰዎች ተበድረው ቢሰሩ በጣም ጥሩ ነው እላለሁ። እኔ ማመስገን የምፈልገው መጀመሪያ እናቴ ነች ይዛኝ ሄደችው። እናቴን አመሰግናለሁ። በጣም መልካም ሰው ነች፣ በጣም ማለት ነው። ለኔ ብዙ ረድታኛለች። እውነት በጣም አመሰግናታለሁ። እነኚህ ነው ማመስገን የምፈልገው። እንግዲህ ተመልካዮቻችን በቢሾፍቱ ከተማ ከስኬታማ ተበዳሪዎቻችን ጋር የነበረን ቆይታ ይህን ይመስል ነበር። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።